ቤተሰብ እኛ እኮ ለዚህ ነው ቡርኬ እባክህን ዳኒ አደገኛ የሆነ ሴራ ነው የሚያሴርብክ ያልነው። እቺ ልጅ እኮ ከዳኒ ጋር ነፍ የሆነ እንኳን ከዳኒ ከብዙ ልጆች ጋር ቪዲዮ ሰርታለች። በጣም ከብዙ ልጆች ከብዙ ወንዶች ጋር ነው የምትገናኘው። እና ትላንትና ቡርኬ ላይ ሄደ ልጥፍጥፍ አለች ማለት ነው። ለምንድን ነው ቡርኬን ለመሰለል ተልካ ሊሆን ይችላል፣ ማን ያውቃል? ምክንያቱም ወይም ደግሞ ቀስ ብላ ጠጋ ብላ ዳኒ የሀይሚን ልደት እንዲያከብር ለማመቻቸት ሀይሚን ለማያዝ ምናምን በማስታረቅ ሰበብ ምናምን የሆነ ምክንያቶች ፈጥራ የሆነ ነገር ለማጥመድ ነው እንጂ የመጣችው። በእርግጠኝነት እቺ ልጅ ከዳኒ ጋር በጣም ነፍ ቪዲዮዎች አሏት። ከዳኒ ብቻ አለን ከበጣም ከብዙ ሰዎች። ለዛ ነው እኛ ዳኒ ቡርኬ እባክህን ተው የምንለው ለዚህ ነው። ስለዚህ ነገ ምን እንደሚፈጠር አናቅም። ምክንያቱም እች ልጅ ከቡርኬ ጋር ቀጣይነትም እመጣለሁ ብላለች። ቡርኬን ሰልላ የቡርኬን ደካማ ጎን ካወቀች በኋላ ኢንፎርሜሽን ለማን ትሰጣለች? ለዳኒ። ዳኒ ነው ለዚህ ሁሉ ያበቃቸው። ዳኒ ለዚህ ሁሉ አብቅቷቸው። እንዴት ነው እኛ ዳኒን ልናምነው የምንችለው? እኔ አላምነውም። አሁን ለምሳሌ ትናንትና ሀይሚ ተውት ዳኒን በቃ አትናገሩት ምናምን ስትል ነበር። እኛ ዳኒን አናምነውም። በቃ ኔቨር ኤቨር አናምነውም። ምንም ብትሉ አናምነውም ዳኒን። ምክንያቱም ለዚህ ሁሉ ተጠያቂው ለዚህ ሁሉ መሰረቱ እሱ ነው። ሲጀምር አሁን ራሱ ሀይሚን አትናገሩ ቪዲዮ ጀምሮ እስኪጨርስ ሀይሚን አትናገሩ ሲል ነበር ትላንትና ቪዲዮ ላይ ማለት ነው። ስለዚህ አሁንም ቢሆን በዙሪያው ያላችሁ በቡርኬ ዙሪያ ያላችሁ ወዳጅነን የምትሉ ቅርብነን የምትሉ ወንድምነን የምትሉ ቡርኬን በጣም በቅርበት እናገኘዋለን የምትሉ ጓደኞቹ ህይወቱን እንደ ቀድሞ መመለስ አለባችሁ። ይሄ የተበታተነውን ነገር መሰብሰብ መቻል አለባችሁ። ምክንያቱም አብራችሁ ማጨብጨብ ብቻ አይደለም፣ ሰው የሆነ ነገር እንትን ሲለውም ማስተካከል አለባችሁ። እና እኔ ትላንት አሁን ምንም አልተዋጠልኝም እችን ሴት ይዞ ሲመጣ። ልጅቷ ደግሞ አይታችኋታል። 2 ዓመት 3 ዓመት 4 ዓመት እንኳን የተዋወቀ እንደዚህ አይሆንም። የሆነ በቃ አክቷ እንደ ትናንት እንደተገናኘው ወይም ደግሞ የሆነ ራቅ ያለ ዲስታንስ እንዳላቸው አይደለም። ላዩ ላይ እንዴት ልጥፍጥፍ ብብቱ ስር። እኔ እኮ የሚመጡ ሴቶች በሙሉ ቆይ እኔ የምለው የቡራ ወገብ ብብቱ ምናምን ስር የምትገቡት ቆይ ምንድን ነው? እኔ እኮ በጣም ነው የሚገርመኝ የምር። የሆነ ሰው እኮ ራቅ ብሎ ምናምን እሷን አይታችኋታል እንዴት እንዳረጋት ሄደችና ወገቡ ላይ ሽጉጥ ጣለች፣ እንዲህ እጁን ትደባብሰዋለች ምናምን ነገር። እኔ ይሄ ነገር ደስ አላለኝም። ሴት ልጅ ደግሞ እንደዚህ ስትሆን ራሱ ብዙም ደስ አይለኝም። እኔ ለምን እንደሆነ አላውቅም፣ ወላ ደስ አይለኝም። እና ሁላችንም በአንድ ድምፅ ሆነን ይህን ነገር መቃወም አለብን። አሁን ዳኒ የሀይሚን ልደት አክብሮ ሀይሚን ማን እንደሚጠራለት ግራ ገብቶታልና ለዚህ ሴራ ቢሆንስ እች ልጅ የተጠጋችሁ አናቅም። ሀይሚ ደግሞ ድስት ግጣሙን አያጣም ብላ ፖስታለች። ድስት ግጣሙን አያጣም ማለት ምን ማለት ነው? ሀይሚ እንዴ ቡርኬ እኮ ተይ በናትሽ ቡርኬ የእውነት እንዴ። ልጅቷ በእርግጥ ሊሆን ይችላል ለልጅቷ ድስት ልትያት ትችላለች። ቡርኬን ግን ድስት ውስጥ አያካትተውም በእርግጠኛ። ቡርኬ ሲጀምር አንቺን በጣም ነው የሚወድሽ ሀይሚ። ቪዲዮ እኮ ተጀምሮ እስኪያልቅ ድረስ ትላንትና አንቺን ለማናደድ አንቺን እልህ ይዞት ነው እንጂ ተጀምሮ እስኪያልቅ ድረስ ቡርኬ ትላንትና ቪዲዮ ላይ ሀይሚ ደግሞ እኮ ስሜን እንዳጠራ ብላኛለች፣ ሀይሚ ደግሞ ስሜን ሜንሽን እንዳታረግ ብላኛለች ይላል ደግሞ መልሶ። እሷን ስሟን ለማንሳት የማይሄድበት መንገድ የለም። የሀይሚን ስም ለማንሳት እንደዛ እኛ እንደ ቀልድ 4 ልጆች ያልናቸውን ሁሉ አስታውሶ ሲያወራ ነበር። ስለዚህ አሁንም ቢሆን ሁሉም ሰው ሀይሚን ብትሆኚ ቡርኬን ብትሆኑ እንደ ወይ 2 ቀንና 1 ቀን ትንሽ ከሚዲያው ራቅ ብላችሁ በቃ ጾም ጸሎት ብትይዙ ወይም ደግሞ ጸበል የሆነ በቃ አይደል ምን እያደረግን ነው፣ ምን እየሆን ነው፣ ማን ነው የእኛን ህይወት ያበላሸው የሚለውን ነገር ልትረዱ ይገባል። ሀይሚ ደግሞ ለዳኒ ወግነሽ ዳኒን አትናገሩት አትበይን። እኛ አንለቀውም፣ ዳኒን አንለቀውም። በቡርኬ የመጣ እኛ ማንንም አንለቅም። ገብቶሻል? እና ደግሞ አላቅም ብቻ ትላንትና ባየሽው ነገር በጣም የተበሳጨሽ ነው የሚመስለው ሀይሚ። ቡርኬ አንቺን ለማናደድ ብሎ አስቦ ሊሆን ይችላል እንጂ ምናልባት ልደትሽ ላይ ቡርኬ ሰፕራይዝም ሊያደርግሽ ይችላል በመረጋጋት። ነገር ግን ይህን ሰፕራይዝ ቡርኬ እንኳን የሆነ ጥሩ ነገር እንኳን አስቦልሽ ቢሆን ይህን ነገር ለማበላሸት ደግሞ ዳኒ የማይቆፍረው ነገር አይኖርም። ለዛም ነው እቺን ልጅ እንዴት እንዳገኘችው ማወቅ እንፈልጋለን። ዳኒን ቡርኬና እቺ የትላንትናዋ ልጅ በምንድን ነው የተገናኙት? የት ነው የተገናኙት? በስልክ ነው? ላገኘክ ብላው ነው ወይስ እሱ ጠርቷት ነው? ምንድን ነው? ይህንን ለምንድን ነው ቪዲዮ ላይ ያልተካተተልን? እሷ ላገኘክ ብላው ከሆነ ሄደችው ዳኒ ነው ይላካት። ማስረጃዎችን መረጃዎችን ምናምን ለመሰብሰብ ለዳኒ ኢንፎርሜሽን ለመስጠት ያለ እውነታ ይሄ ነው ያለው እውነታ። ስለዚህ አሁንም ቢሆን ሀይሚ
ወደ ቀልብሽ ተመልሰሽ በቃ ይቅርታውን ተቀብለሽ፣ ብዙ ጊዜ ይቅርታ ብሎሻል፣ ይቅርታውን ተቀብለሽ ጥፋታችሁን ተማምናችሁ ሁለታችሁም ከቻላችሁ ከካሜራ ጀርባ ካልሆነም ደግሞ ከካሜራ ፊትም ቢሆን ችግር የለውም። ጥፋታችሁን ተማምናችሁ ታርቃችሁ አንድ ላይ ሆናችሁ መጪውን ልደትሽን በሚገርም ሁኔታና እጅግ በጣም በሚያስደስት ሁኔታ አክብረሽ እንደምናይሽ አንጠራጠርም። ቡርኬም ደግሞ ደግመህ እቺ ልጅ ይዘህብን እንዳትመጣ። ምክንያቱም እኔ እኮ እቺ ልጅ የት ነው ማቃት እያልኩ ለካስ አጅሪት ከነ ዳኒ ጋር ነው አውቃታለሁ። ልጅቷ ባይዘው ቲክቶክ ላይ ጌም ሁሉ ትጫወት ነበር የሆነ ጊዜ እና ምንም አዲስ ልጅ አይደለም ያመጣኸው፣ ለጥናት ነው አንተ ጋር የመጣችው የተጠጋችክ ያንተን ምንነት ለማጣራት ነው። እና ፕሊስ ቡርኬ ይህን ነገር ቆመ ብለክ ልታስበው ይገባል ነው ምልክ። ሀይሚዬ አንቺም እንደዛው በቃ ተዩ። ሴት እኮ ብልጥ ናት። አንቺ እኮ ጎበዝ ነሽ ደግሞ አይደል እንዴ? በቃ ስለዚህ ተዩ ቡርኬን በቃ ይቅርታ ነገሮችን ሁሉ ትተሽለት ይቅርታ አድርገሽለት የጠፋውን ጥፋቶች ሁሉ ትተሽ ወደሱ ለመመለስ ሞክሪ። በቃ ይሄን ነው ልልሽ የምችለው፣ ሌላ ምንም ልል አልችልም። ሌላ ደግሞ ኦዲየንሶች ደግሞ በጣም ተመስክሮላችኋል። በጣም ከጥቂት በስተቀረ በጣም ትንሽ ናችሁ የምትሳደቡት። ሌሎቻችሁ ግን በጣም እውነት አሁን ጎበዝ ታኮራላችሁ። አኮራችሁን ሁላችሁም ኮመንት ላይ ሀይሚ ያላችሁት እና ሀይሚ ምናክል እንደምትወዷት ለሀይሚ ምናክል ቦታ እንዳላችሁት አሳይታችኋታል። እርግጠኛ ነኝ እሷን ቪዲዮ ስትሰራ ይህንን መልእክት ታስተላልፋለች። እኔ ይህ ሁሉ ህዝብ ይወደኛል ብዬ አስቤ አላቅም ነበር ብላ ቪዲዮ እንደምትሰራ ተስፋ አደርጋለሁ። ምክንያቱም ትናንትና በተለቀቀው ቪዲዮ ላይ ካያችሁ እንዳለ ህዝቡ በሙሉ ኮመንት ላይ ከሀይሚ ውጭ ወደ ውጭ ሲል ነበር። ኦፍኮርስ ሁላችንም ቲክቶክ ብቻ ሳይሆን ኢቨን ዩቱብ ላይ ያለን ራሱ እነሱን ሜንሽን እያደረግን የምንሰራ ልጆች ራሱ እውነቴን ነው የምላችሁ የሆነ ቡርኬ ባዶ ቤት ነው የመሰለኝ ትላንትና። እኔ ባዶ ቤት በቃ ውበቱም ግርማ ሞገሱም ሁሉም ነገሩ ሀይሚ ናት። በቃ ትላንት ነው የታየኝ እውነት። ትላንት በተለይ ከሌላ ሴት ሲመጣ በጣም ከባድ ነበር መንፈሱ፣ ለማየት ራሱ በጣም አያጓጓም ነበር። እና ሀይሚ በቃ አንቺ ተወዳጅ ነሽ፣ ተፈላጊ ነሽ። በቃ አንድ ላይ ደግሞ ተቃቅፋችሁ ጥሩ ጊዜ እንደምታሳዩን ተስፋ እናደርጋለን። ጋይስ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቻሌንጅ 30 ሺህ አስገቡኝና 30 ሺህ ስገባ ሰርፕራይዝ አለኝ። ሰርፕራይዝ 30 ሺህ አስገቡኝ። 30 ሺህ ስገባ ሰርፕራይዝ አለኝ። አስታውሱኝ ግን ሰርፕራይዙን ምን እንደሆነ ማለት ነው። ልክ ስገባ ሀኒ ሰርፕራይዝ ብለሽ ነበር፣ ምንድነው ሰርፕራይዝሽ በሉኝ። 30 ሺህ ስገባ በቃ የራሴ የሆነ ቻሌንጅ አለኝ እና ወደ 30 ሺህ ጉዞ ወደ 30 ሺህ አስገቡኝ። እወዳችኋለሁ፣ አከብራችኋለሁ። ጋይስ ውሃ እየጠጣችሁ እሺ። የመዳም ቅመሞች አገሩ አሁን ሁሉም አረብ ሀገራት በጣም ሙቀት ነው እና ራሳችሁን እየጠበቃችሁ ራሳችሁ ላይ ኢንቨስት አድርጉ። ሁሉም ነገር